ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ በስመ አብ ወመንፈስ ቅዱስ ምስጋና ይገባል እስከ ዘላለም ዓለማትን ሁሉ ለፈጠረ ጌታ ምስጋና ይገባል ከጧት እስከ ማታ ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ ኪሩቤል ሱራፌል የሚያመሰግኑ ጮክ በሉ መላእክት በሰማይ የሚዘምሩልን እኛም የአዳም ልጆች እንዘምራለን በሰማይ በምድር ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ ብራብ በሥላሴ እጠግባለሁኝ ብጠማ በአምላኬ እረካለሁኝ ሥላሴ አምባዬ ክብሬም ናቸውና ሁሌ በሕይወት ጎዳና ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ ብራብ በሥላሴ ድገሙ ብራብ በሥላሴ እጠግባለሁኝ ጮክ ብጠማ በአምላኬ እረካለሁኝ ሥላሴ አምባዬ ክብሬም ናቸውና ሁሌ መሩኛል በሕይወት ጎዳና ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ ሆዳቸው አምላካቸው ነው ክብራቸው በነውራቸው ነው ቅዱስ ጳውሎስ ነው የተናገረው ለፊልጵስዩስ ምዕመናን በጻፈው መልእክቱ እንደዚህ ያሉ ሰዎች ለክርስቶስ መስቀል ጠላቶቹ ሆነው ይመላለሳሉ ነው የተባሉት ሐሳባቸው ምድራዊ ክብራቸው በነውራቸው የሆነ እነዚህ የክርስቶስ መስቀል ጠላቶች ሆነው ይመላለሳሉ እና ሰማያዊ ነን ማለት የክርስቶስ ነን የንጉሱ ነን ለማለት የመጀመሪያዎቹ የክርስቶስ ተከታዮች ክርስቲያን ተባሉ በአንጾኪያ ነው የሚለው ማተባሉ ክርስቲያን ተባሉ እስኪ ንገሩኝ ማተባሉ ነው የሚለው መልሶ እናንተ ማተባሉ ክርስቲያን ተባሉ ከዛ በፊትስ የነበራቸው ስም ደቀ መዛሙርት ነበር የሚባሉት ደቀ መዛሙርት ተከታዮቹ
ደቀ መዛሙርት አላቸው። ቀጥሎ ክርስቲያን ተባሉ። ከዛ በኋላ ጥርጥር ሲመጣ የተለያየው ጅምብር ሰው ሐሳቡ ሲሰለጥን በአንድ በኩል ፍልስፍና ነበረ። የፍልስፍናውን ትምህርት የሚማሩ ብዙ ተማሪዎች ነበሩ እና የፍልስፍናውን ትምህርት መጀመሪያ ይማሩና መሰረቱ ፍልስፍና ነው፣ ወደ ክርስትና ይመጣሉ። ሁልጊዜ ሰው መጀመሪያ እኛም ለልጆቻችን አሁን ውለታ እየዋላችሁ ያላችሁ ስለ ልጆቻችሁ መሰረታቸውን እያስተካከላችሁ ያላችሁ መሰረታዊ ዕውቀታቸው ይሄ እውነት ከሆነ አይናወጹም። ከዚህ በኋላ ሌላውን ነገር ቢሰሙ ፊልተር እያረጉ ነው የሚያስገቡት፣ እያጣሩ ነው የሚወስዱት። መጀመሪያ መሰረቱ ያልተስተካከለ ሰው ግን ይሄንንም ያንንም የሚነካካ ከሆነ መሰረት ስለሌለው ይወድቃል፣ በገባበት ነገር ይሳባል። እና በፍልስፍናው ትምህርት በጣም ጥልቅ ዕውቀት የነበራቸው ሰዎች ወደ ክርስትናው ይመጡና ፍልስፍናዊ ክርስትና ለዓለም ያስተዋውቃሉ። አሁን እየሆነ ያለው አይነት ማለት ነው። እንደ ሂዩማኒዝም አሁን ዓለም ለሰው እያስተዋወቀ ያለው አቋም ሂዩማኒዝም ነው፣ ወይም ይሄ ቸርችለስ ክርስቲያኒቲ ወይም ነን ዲኖሚኔሽናል። ክርስቶስን አምናለሁ ግን የማንም ቸርች አባል አይደለሁም። እኔ እዛም አልሄድም እዚህም አልሄድም፣ በቤቴ ያመልከዋለሁ ይችላል፣ ላይቭ እከታተለዋለሁ። ከየት ከፓስተር ገሌ እከታተላለሁ፣ ደግሞ ሲናፍቀኝ ኦርቶዶክሱን ቅዳሴ ላይቭ እከታተላለሁ፣ ደግሞ ስፈልግ የካቶሊኩን፣ ደግሞ ስፈልግ እንትኑ። ይሄ መሰረት ከሌለ መጀመሪያ የተመሰረትንበት ትክክለኛ ነገር ካልሆነ የምንዋዥቅበት ህይወት ነው እና ፍልስፍናዊ ክርስትና ይዘው በጣም ለሐዋርያቱ ልጆች ለአባው ሐዋርያት አገልግሎት ፈተና የሆኑ ነበረ። ቅዱስ ጳውሎስ እንዳውም ለጢሞቴዎስ የጻፈለት ስንት መልእክት ነው? እስኪ ንገሩ። ስንት መልእክት ጻፈለት? 2 መልእክት። አንደኛ ጢሞቴዎስ እና ስንተኛ ጢሞቴዎስ? ሁለተኛ በሏ። ስንተኛ ጢሞቴዎስ? አይሰማኝም። ስንተኛ ጢሞቴዎስ? ሁለተኛ ጢሞቴዎስ። ሁለተኛው መልእክት የጻፈለት ቅዱስ ጳውሎስ ጢሞቴዎስን በዛ በነበረበት ዘመን በኤፌሶን ላለችው ቤተክርስቲያን አባት አድርጎ አደራ አድርጎ በሾመው ጊዜ አንድ ከፍተኛ ፈተና ገጠመው። ፈተና አሁን የጀመረ አይደለም። ያው እንደ አባት መባረክ፣ ማስተማር፣ መምራት፣ መምከር ደስ ይላል። ግን እዚህ ውስጥ አብሮ መባረክ ብቻ፣ ማጨብጨብ ብቻ፣ መዘመር ብቻ፣ መቀደስ ብቻ ሳይሆን መፈተንም አለ። ለሚመሩት፣ ለሚያገለግሉት፣ ለምንመራችሁ ለኛ እና ፈተና ገጠመው። እኛ ጋር የጀመረ አይደለም ነበር። ያኔ ከዛሬ 1990 ዓመት በፊት ነበረ ማለት ነው ፈተናው። ያኔ የነበሩት ተፈትነዋል። ምንድነው የገጠመው ፈተና? የግሪኮችን ፍልስፍና ከክርስትና ጋር አቀላቅለው ጢሞቴዎስ እንዲኑሩ ሲላቸው እንዲህ ብናረገውስ ምን ችግር አለ ይሉታል። የእግዚአብሔር ቃል አይልማ እንደዚህ፣ አይ ቃሉ እኮ እንደዚህ ቢልም እንደዚህ ብንተረጉመውስ ይሉታል። እያጣመመው ማለት ነው። ለምን እንደዚህ አንረዳው? ለምን እንደዚህ አንወስደው? እና በጣም አስመረሩት። ተመረረ ጢሞቴዎስ። ልክ ሙሴ በኦሪት ዘኍልቍ ምዕራፍ 11 ላይ ስታነቡ የእስራኤል ሕዝብ ሲያስመርረው እግዚአብሔርን በቃ በእኔ የሚሆነውን ከምታሳየኝ እባክህን ፈጽሞ ግደለኝ አለው። በቃ እድሜን አሳጥረህ ውሰደኝ፣ ይበቃኛል።
እኔ ለዚህ ህዝብ መሪ ከምታደርገኝ ብትወስደኝ ይሻላል። ከዛ በፊት እኮ ያጠፉትን ጥፋት ያጎደሉትን ጉድለት እግዚአብሔር አይቶ ህዝቡን ሊቀጣ ሲነሳ ህዝቡን የምትቀጣ ከሆነ የምትነሳው ከሆነ ይህንን እኔንም ከህይወት መጽሐፍ ደምስሰኝ ብሎ ስለ ህዝቡ የቆመ ነው ሙሴ። ምን ያህል እንዳስመረሩት ተመልከቱ። በቃ ይህን ህዝብ ከምመራ ሞት ይሻለኛል። ልክ እንደዛ ማለት ነው። ጢሞቴዎስ ደግሞ ልሙት አይደለም ያለው፣ እኔ ከማን እበልጣለሁ? በቃ ይበቃኛል። ቢያንስ ብነግረው የማይሰማ ባሳየው የማይከተል ብገስጸው የማይመለስ ብዘልፈው የማይረዳ ከሆነ ራሴን ላድን ወደ በረሃ ልግባ፣ ጸጥ ባለ ስፍራ ለራሴ ተወስኜ ልኑር ብሎ ተነሳ ጢሞቴዎስ። በዚህ ጊዜ ነው ቅዱስ ጳውሎስ በጊዜው አለ ጊዜውም ጽና፣ ቃሉን ስበክ፣ ምከር፣ ዝለፍና ገስጽ። ሰዎች ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ጆሮአቸውን ወደ ተረት ይመልሳሉ። ሞር ይሄ ስሜታቸውን ወደሚኮረኩር ነገር ዝንባሌ ያደርጋሉ። ስለ ክርስቶስም ሲነገራቸው ለወገኖቻቸው ወይም ለራሳቸው እንደሚመች አድርገው ነው የሚሰሙት። የየራሳችን የሚሉት አስተማሪዎች አሏቸው። ነገር ግን አይዞህ በርታ፣ አንተ በጊዜውም አለጊዜውም ይስሙም አይስሙም ይቀበሉም አይቀበሉም አንተ ቃሉን ስበክ፣ ስትሰብክ ደግሞ ምከር አለ። እስኪ ተናገሩ። ምንድን ነው ያለው? ምከር። ምክር አለ የእግዚአብሔር ቃል ሲሰጥ ሲንማር ስንሰበክ። መምከር ብቻ አይደለም መዘለፍም ደግሞ አለ። ትንሽ ዛሬ የተናገሩት በጣም ትክክል አይደለም። እንደው ትንሽ ቁጣ በዛው። ቃሉ ነው የሚለው ቁጣ። እናንተ ተቆጡ የለ እንደ ቤታችሁ? እግዚአብሔር እኮ አባት ነው። አንዳንዴ ታው ትላላችሁ። ተው ብያለሁ፣ ተው ብያለሁ። 100 ጊዜ ቢያስቸግሯችሁ 100 ጊዜ ትሆናችሁ ራሱ ተው ብያለሁ፣ ተው ብያለሁ፣ ተው ብያለሁ፣ ተው ብያለሁ፣ ተው ብያለሁ ያለ ነው ሄደው ወይስ ተው ብያለሁ፣ ተው ብያለሁ፣ ተው አትተውም እያለ ይላል አይደለም እንዴ? ቃሉም ስበክ ብቻ አይደለም፣ ያባበሉ መናገር ብቻ አይደለም፣ መዘለፍም አለ። አዊ ሬዲ ፎር ዳት። ዝግጁ ነን ለሱ? የሚዘልፍ እኮ እግዚአብሔር ነው። ይገርማል። ባሪያ ይሰማልና ቃልን ተናገር አለ ነው የሚለው ሳሙኤል። ማንን? እግዚአብሔርን። ሊዘልፈውም ይሁን ሊመክረውም ይሁን ሊገስጸውም ይሁን አንተ ተናገር፣ እኔ ባሪያህ ምን አደርጋለሁ? ሰማለሁ። እንደዚህ ያለ የሚሰማ ልጅ፣ ወላጁን የሚሰማ ልጅ ይባረካል፣ ይጠቀማል። እናንተ ልጆቻችሁን የምትጎጡት፣ የምትገስጹት፣ የምትዘልፉት ጠልታችኋቸው፣ ንቃችኋቸው፣ ዝቅ አርጋችኋቸው፣ ሰውነታቸው ረስታችሁ ነው አይደለም። ሰው ያለበት የጥፋት ሁኔታና ደረጃ የሚሰጠውን ነገር ይወስናል። ጉንፋን ሲይዛችሁ አሁን ሳል ሲመጣ የምትወስዱትና እሱ በሌለ ጊዜ የምንወስደው አንድ አይነት አይደለም። አሁን ጉንፋን እያለን ከሆነ ትኩስ ነገር ባናቱ ሳይቀሰቅስ ሳይበርድ ፉት ይደረጋል አይደል? እንደሱ ነው። አንዳንድ ጊዜ ትኩስ ነገር ሲሰጣችሁ ቶሎ ፉት እያላችሁ መውሰድ። አይስክሪም ደግሞ የሚሰጣችሁ ቀን አለ፣ የምትልሱበት ቀን ማለት ነው። ሁልጊዜ አይስክሪም እንላስመላት የለብንም። እግዚአብሔር ይመክራል፣ እግዚአብሔር ይገስጻል፣ እግዚአብሔር ይዘልፋል።
ምከር፣ ዝለፍ እና ገስጽ። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ የተጻፈልን ይህን እግዚአብሔር ቃል ነው የሚናገረው። እና እባክህን ተው አለና ቅዱስ ጳውሎስ እሱን ለመመለስ ለማቆም ታግሶ እንዲያስተምር ለማድረግ መልእክት ጻፈለት። የእግዚአብሔር አገልጋዮች ጉዞ ክርስቲያኖች በብሉይም በሐዲስም የነበረው እንደዚህ ነው። የኤርምያስን የነቢዩን ታሪክ ብንመረምር፣ የሕዝቅኤልን ታሪክ ብንመረምር እንደዚሁ ነው የነበረው። አረ እግዚኦ! የካህን ከመሆን ህዝብ በመንፈሳዊ ቦታ ከመምራት መጥፋት ይቻላል። ኪችኖች መጥፋት ይቻላል። መሸሽ ይሻላል። መሸሽ እንዴት ይቻላል ብለዋል እኮ እንደ ሰው። እግዚአብሔር ግን የለም ግባ አገል። በምርጫ አይደለም መራጩ እግዚአብሔር ነው። እኛ የእግዚአብሔር ምርጫ ካደረግን እሱ በጠረገልን መንገድ ነው የምንሄደው የምንፈሰው። አሁን ከዚህ ስትወጡ የምትነዱት በሳሩ ላይ ነው ወይስ በአስፋልቱ ላይ ነው? ጨው በተደረገበት ነው ወይስ ብዙ ክምር ቢሆን የበረዶ ክምር በክምሩ ላይ ነው የምትነዱት ወይስ ጨው ተደርጎ በተጠረገበት ላይ? በተጠረገበት ላይ ነው። እና ሂዱ ማለት ነው የምንሄደው እግዚአብሔር በጠረገው። የሚጠቅመው የሚያዋጣው እሱ ስለሆነ ማለት ነው። እና ያን ጊዜ እነሱ በነበሩበት ዘመን እንደዚህ አድርገው ያገለገሉት የመጀመሪያዎቹ ደቀ መዛሙርት ይባሉ ነበር። እስኪ ጥሯቸው፣ ስማቸው ማን ነበር? ቀጥሎ ማን ተባሉ? ክርስቲያን። እስኪ ንገሩኝ ማን ተባሉ? ከዛ ክህደት እየበዛ መሰረት የሌላቸው ጥሩ መሰረት ያልያዙ አንዳንድ ሰዎች የተነሱ ሐሳባቸውን ከፍልስፍናው ጋር እያቀላቀሉ እያዋሃዱ ይቸገሩ ነበር። እና ሲቸገሩ ያው ጠርተው ይመክሯቸዋል። ተው እናስተካክሉ ይረዷቸዋል። እምቢ ሲሉ መጨረሻ ወስነው በጉባኤ ይለዩዋቸዋል። እና አንዱ የመጀመሪያው የተለየው ሰው አርዮስ ይባላል። እሱን የተጣመመ ትምህርት ለክርስቶስ አስተምሮ ስለነበረ እሱን ረተው ያንን ቀጥተኛ የሆነው ምንጩ ከሐዋርያት የሆነውን ትምህርት ቀጥ ያለውን ማን ብለው ጠሩት? ኦርቶዶክስ። ቀጥ ያለ ምንጩ ከሐዋርያት ዋናው ከክርስቶስ ቀጥሎ ከሐዋርያት የሆነው ትምህርት ምን ተባለ? ኦርቶዶክስ ተባለ። ሌላ የለም እኮ ያለ ይሰማላል። ሌላ የለም። the ancient Christian church የጥንት አብያተ ክርስቲያናት ተብለው የመሬት ቁፋሮ ቢመሰክር የታሪክ መዛግብት ቢመሰክሩ እነሱም ሊመሰክሩልን አያስፈልግም። ከተፈለገ ግን እሱም የሚመሰክረው የጥንቶቹ አብያተ ክርስቲያናት ትምህርታቸው ታሪካቸው የሚያስረዳን እነዚህ እንደነበሩ ነው። ከዛ በኋላ ደግሞ ስለ ክርስቶስ ሰው መሆን የነበረውን ትምህርት አጣሙ የሚያስተምር ሰው ነበር። ክርስቶስ አምላካችን በተዋህዶ ሰው ሆነ። ሰው የሆነው በተዋህዶ ነው። በመቀላቀል አይደለም፣ በመዋዋጥ አይደለም፣ በተዋህዶ። አሁን ዘይትና ውሃ ታረጉ፣ ዘይትም የዘይትን ቦታ ውሃም የውሃም ቦታ ይዞ ነው የሚገኘው። ሻይ አመጣችሁ ስኳር ብትጨምሩበት ምን ይሆናል? ስኳር የስኳርን ቦታ ሻይ የሻይን ቦታ ነው የሚይዘው ወይስ ይዋሃዳል? ተዋህዶ ነው። ይሄ ስጋ ነው ይሄ የመለኮት ነው በማይባልበት ተዋሃደ። ሞተ ስንል መለኮት ሞት አይስማማውም። መለኮት ግን ምንን ተዋህዷል? ስጋን ተዋህዷል። እና አምላካችን በተዋህዶ ሰው ሆነ የሚለውን ትምህርት
አጣሞ ያው በጊዜው ይሄን መመልከት ይገባል። ያቀረበውን ሰው ከረቱ በኋላ ደግሞ አምላካችን በተዋህዶ ሰው መሆኑን ጨምረው ይሄንን አስተማሩ። እሱን ይዘን ይሄም ሲባል የካቶሊክ የምስራቅ ኦርቶዶክስ የምናምን የሚባል የለም። ሁሉም አንድ ላይ ነው። በዓለም ያሉ አብያተ ክርስቲያናት በሙሉ ትምህርታቸው ይሄው ነው የነበረው። ከዚህ በኋላ በ451 ዓመተ ምህረት ነው ካቶሊኮች ለብቻቸው ተነጥለው የምስራቅ ኦርቶዶክሶችን ይዘው እሱም ደግሞ ፖለቲካዊ ጉዳዮች ናቸው ከእውነተኛዋ ቤተክርስቲያን እንዲነጠሉ ያደረገው የሮም ቄሳሮች ፍላጎት ማለት ነው። እስከዛ ድረስ ሌላ ስም የለም እና ባጭሩ አሁን ኦርቶዶክሳዊ ተዋህዶ ቤተክርስቲያን ስንል የጥንቷ ቤተክርስቲያን ማለት ነው። ማን የመሰረታት? ክርስቶስ በደሙ ምን ያደረጋል? እስኪ በሯ እናንተ ምን ያደረጋል? የመሰረታት እና እንግዲህ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ምን እንደሆነች ዋና ዋና መገለጫዎቿ ምን እንደሆኑ ነው የምንመለከተው። ኦርቶዶክሳዊነት በጉም ውስጥ የሚመራ አይደለም። እውነት በግልጽ የሚታይበት ህይወት ነው። በደንብ የምንረዳበት ህይወት ነው። ከዛ በፊት ግን ቤተክርስቲያን ምን እንደሆነች በእኛ ህይወት ውስጥ ያላት ድርሻ ምን እንደሆነ መረዳት ያስፈልገናል። እንግዲህ እግዚአብሔር አምላካችን በሱ ህይወትነትና ብርሃንነት ሊመራን ቃል በገባልን መሰረት ደቀ መዛሙርቱን ያስተማራቸውን እውነተኛ ትምህርት ጠብቀን የምንኖርባት የተሰጠችን ስጦታ ናት ኦርቶዶክሳዊ ተዋህዶ ቤተክርስቲያን። ይሄ ትምህርት ከመጀመሪያ ጀምሮ ሳይጨመርበት፣ ሳይቀነስ፣ ሳይበረዝ፣ ሳይከለስ ጥርት አድርጎ እስከዚህ ደርሷል። ወደፊትም እግዚአብሔር ጠብቆት እስከ ዓለም ፍጻሜ ድረስ ይቀጥላል። ምንጩ ማን ነው? እሱ እግዚአብሔር እና እንግዲህ ይሄ ትምህርት ሳይጠፋ በመካከላችን አለ። ቤተ ክርስቲያን ራስ ወደ ሆነው ወደ ክርስቶስ የምታቀርበን የክርስቶስ አካል ናት። በስጋ ዓይናችን ከምናየው ከዚህ ከህንፃው በላይ በጣም ሰፊ ናት። ወይም ከኛ አንድነት በአይን ከምንረዳው አእምሯችን ለጊዜው ከሚገነዘበው በላይ ናት። እኛን ወደ እርሱ የምታቀርብ የክርስቶስ አካል ናት ቤተ ክርስቲያን። ይህን የሚለው መጽሐፍ ቅዱስ ነው። ማን ነው እስቲ መጽሐፍ ቅዱስ አውጥቶ የሚያነብልን? ኤፌሶን ምዕራፍ 1 ቁጥር 20 ጀምሮ አንድ ሰው ያነብልን። ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል። ሁሉንም ከእግሩ በታች አስገዛለት፣ ከሁሉም በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። ከእሷ ቀጥሎ ያለችው ነው። እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። አይገርምም? መጨረሻ ላይ ለቤተ ክርስቲያን ሰጠ አለ። ለማሰጠ ለቤተ ክርስቲያን። እርሷም ደግሞ ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት። እስኪ ንገመው። እርሷም ሁሉም በሁሉ የሚሞላ የእርሱ ምንድናት ነው ያለው? ሙላቱ ናት። አካሉና ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት። ማናት እሷ? ቤተ ክርስቲያን። እንዲሁ ብዙ ጊዜ የቤተ ክርስቲያን ስም ሲነሳ የጸጋው ግምጃ ቤት ይባላል። ምን ማለት ነው? ማለት የእግዚአብሔር ስጦታዎች ሁሉ ያሉባት መዝገብ ማለት ናት። ለምሳሌ በ40 ቀን እስከ 40 ቀን ድረስ ሰዎች ነበርን። በ40 ቀን መተን እዚህ ስንጠመቅ ከሰውነት ወደ ልጅነት እናድጋለን። ልጆች እንሆናለን ማለት ነው። በምን? በጥምቀት። በ80 ቀን ሴቶች
ሰው ነበራችሁ። በ80 ቀን ስትጠመቁ ወደ ልጅነት አድጋችኋል። ልጆች ከሆን ደግሞ የእግዚአብሔር መንግስት ወራሾች እንሆናለን። ልጅ የሚሆን ሁሉ የአባቱን ርስት ምን ያደርጋል? ይወርሳል። የአባታችን ርስት ማለት መንግስተ ሰማያት። ማናቸው መንግስተ ሰማያትን የሚወርሱ? ሰው ሁሉ አይደለም የሚወርሰው፣ ልጅ የሚወርሱ ልጆች ናቸው ነው የሚለው ቃሉ። እስኪ ተናገሩ፣ ማን ነው የሚወርሰው? ልጆች፣ ልጅነት ያላቸው። የት ነው የተጠመቅነው? ልጅነት ያገኘነው የት ነው? የተጠመቅንበት ማይ ያለባት ልጅነት የተቀበልንበት ማህደር ስፍራ ስጦታ ያገኘንባት ማናት? እሷ ቤተ ክርስቲያን። እስኪ ጥሯት፣ ማናት? ቤተ ክርስቲያን። ያለ ተጠምቀም ብቻ አይደለም። ጥምቀቱ ሲያልቅ ደግሞ የተቀደሰው ዘይት፣ ከዚህ በፊት አንስቻለሁ። ቤተ ክርስቲያን ስለ ዘይት ሲነሳ 3 አይነት ዘይት አለ። አንደኛው ቅብአ ሜሮን ይባላል። ከ7ቱ ምስጢራተ ቤተ ክርስቲያን አንዱ ከጥምቀት ቀጥሎ እያንዳንዳችን ካህናቱ በሕዋሳቶቻችን ላይ ስመ እግዚአብሔርን እየጠሩ የቀቡበት ዘይት ማለት ነው። የመንፈስ ቅዱስ ስጦታ በእኛ ላይ የታተመበት የተሰጠበት ማለት ነው። ቅብአ ሜሮን ይባላል። አዲስ ቤተ ክርስቲያን ሲባረክ፣ ታቦት ሲባረክ ቤተ ክርስቲያን የምትጠቀምበት ቅብአ ዘይት ሜሮን ይባላል። እስኪ ጥሩት፣ ማን ይባላል? ሜሮን። ያ የሚፈጸምበት ከጥምቀት በኋላ ያለው ምስጢር ከዚህ የተነሳ ምስጢረ ሜሮን ይባላል። አሁን ሁላችንም መንፈስ ቅዱስን ተቀብለናል። ነይና መንፈስ ቅዱስን ተቀበሉ። ኦልሬዲ ተቀብለናል እኮ። መቼ ተቀበላችሁ መንፈስ ቅዱስን? በተጠመቃችሁበት አለ። እኛ ላይ ያለውን መንፈስ እንዳናሳዝን ነው ቅዱስ ዳዊት ነቢዩ ያስጠነቀቀን። መጽሐፍት ያስጠነቀቁ እንዳናሳዝን፣ በእናንተ ላይ ያለውን ቅዱሱን የእግዚአብሔርን መንፈስ እንዳታሳዝኑ ምን አድርጉ? ለራሳቸው ተጠንቀቁ። ልበ አምላክ ዳዊት ደግሞ ምን ቅዱሱን መንፈስን ከኔ ላይ አትውሰድብኝ፣ አትውሰድብኝ፣ ወመንፈሰከ ቅዱሰ ይታውፅእ እምላሌ፣ አትውሰድ፣ ይነሳልና እግዚአብሔር ሲለይ ራቆታችንን እንሆናለን። አሁን ያለ ሞገስ፣ ጸጋ፣ ክብር ሁሉ ይገፈፋሉ። ደጋግመን የምናሳዝን ከሆነ በድርጊታችን፣ በአቋማችን፣ በምርጫችን፣ በመንገዳችን የምናሳዝን ከሆነ ይወስዳል። ግን ተቀብለነዋል። ያ አንዱ ዘይት ሜሮን ይባላል። ሁለተኛው ስንታመም የምንቀባው ካህናት ብቻ። ይሄ ሜሮንንም የሚይዙት ወይ ጳጳሳት ወይ ቀሳውስት ናቸው። ዲያቆናት ይሄን አይዙት። አሁን ውጪ ተልካችሁ ሜሮን ይዛችሁልኝ ነው ስትባሉ እኔ የለሁበትም ነው የሚባለው። እዛ ውስጥ ይሰማል። ምንድነው መልሳችሁ መሆን ያለበት? ችግር የለውም ማለት ይችላል። አትግቡ እሱ ድንበር ውስጥ። እንደ የማይገባቸውን እኮ የነኩ ተቀስፈዋል። ስለዚህ አይነካም። ማንም ቢያደፋፍረን ማያተርፈንም። ስለዚህ አለመግባት ነው። ቅብአ ሜሮን ጳጳሳቱ፣ ቀሳውስቱ በሚያጠምቁበት ጊዜ የመንፈስ ቅዱስን ስጦታ በተጠማቂያኑ ለማተም የሚጠቀሙበት። ሁለተኛው ቅብአ ቀንዲል ስንታመም ደግሞ ይሄንንም ቀሳውስቱ ወይም ጳጳሳቱ ስንታመም
ከሰባቱ የቤተ ክርስቲያን ምስጢራት አንዱ ቀንዲል ነው። ያንን ይቀቡናል። እሱንም የሚያደርጉ ካህናት ናቸው። ይሄ በካህን እጅ ብቻ። ሶስተኛው አሁን ቤተ ክርስቲያን ማዕጠንት አጥነን ስንጨርስ ከሰል ነው ማዕጠንት ውስጥ የሚቀመጠው። የምንጨምረው ዕጣን ነው። ሲያልቅ የሚተርፈው አመድ ነው። አመዱ ቤተ ክርስቲያን ውስጥ ቆሻሻ ሆኖ አይደፋም፣ ትራሽ አይደረግም። የእግዚአብሔር ስም ስለተጠራበት ምሳሌነቱም ራሱ ብዙ ስለሆነ ክርስቶስ፣ እመቤታችን፣ መላእክት ብዙ ስላለው ያ ስራ ይሰራል። ስለዚህ ሲደፋ ያንን እምነት ስጡኝ ብለው ይጠይቃሉ። አመዱን ወስደው ተቀብተው ከበሽታ እንድንበታለን፣ ይድኑበታል። ይዳናል አይዳንም? ያድናል። ማን ስለሰራበት? ክርስቶስ ስለሰራበት። ላመነ ይጠቅማል። ይሄ ሐሳባዊ አይደለም። አንዳንዶች እንዲህ አይነቱን ነገር ለመኮነን ሰው ባልኖረበት ምንም እኮ ሊል ይችላል። እኔ ያልኖረበትን ሰው ለምን እንሰማለን? አሁን ቁጭ ብለው እኔ ያላገቡ ሰዎች ስለ ትዳር ያማክራሉ። የሚገርመው ቁጭ ብሎ የሚሰሙ ሰዎች ናቸው። ተግባራዊ ኑሮ ይፈልጋል እና እነዚህ ጥቅሙን ያላዩ ሰዎች የሚነግሩን ግራ ሊያጋባን አይገባም። ይሄ የታወቀ በጣም ይጠቅማል፣ ይረዳል። ከዚህ በፊት አንድ አገር ቤት ማስታውሰው ታሪክ ሰውየው ክፍለ ሀገር እያለ ተበደለ። በየደረጃው አቤት አለ፣ ሰሚ አላገኘም። ከዛ ለአቤቱታ አዲስ አበባ መጣ። ከዘበኛ ጀምሮ መቼስ ጉዳይ ቢኖርም ለመግባት ስትስቃያለ። ድሮ ዘበኛውም ቀለላል። አሁን መግቢያውም ራሱ ገንዘቡ ከፍ ያለ ነው እንደምንሰማው። ያኔ ታይተንም ነው አለባበሳችን፣ ሁኔታችን ምናምን እና ይሄ ሰው ቤተ ክርስቲያን ገባና ጸሎት አድርጎ በቃ አንተ ነው ያለኸኝ፣ እኔ አንተ ልጄ የመጨረሻ ቤቱታዬን የሚመለከተው ጋር እንዳቀርብ እርዳኝ ብሎ ከቤተ ክርስቲያን አፈሩን ፍስ አድርጎ፣ አሁን ቤተ ክርስቲያኑ አስፋልት ተሰርቶበታል፣ አንተ ያደግበት ቤተ ክርስቲያን ገብቶ አፈር ኪሱ ሞልቶ ዘበኛው ጋር ሲደርስ የነው ተለው ማነህ ሳይለው ቀስ እያለ ይብን እያደረገ ዘበኛውን አልፎ ይላል እያለ አለቃው ጋር ገብቶ ጉዳዩን አስፈጽሞ ወጣ። ይህ የማኃይል ነው። እስኪ ንገሩኝ፣ የማኃይል ነው። ይሰራል። ንፍሮ ካመንበት እንኳን ንፍሮ የተቀቀለበት ውሃ፣ ዳቤው፣ ይሄ ዝም ብሎ እየፈለቀ የሚፈሰው ምንጭ የእግዚአብሔር ስም ከተጠራበት ያድናል። አያድንም? ይጠቅማል። ያድናል ስል ካለን የስጋ ደዌ፣ ህመም፣ ችግር ይገላገላል። ካለብን ሸክም ይገላገላል። ስንት ምስክርነት አለ በሰው ሕይወት ውስጥ የሚደረግ። የክርስቶስ ስም የተጠራበት በሙሉ ይጠቅማል እና ስለዚህ አይጥሉትም፣ አይደፉትም እናቶቻችን አባቶቻችን። ካህን አሁን ባርኮ ማዕድ ከዘረጋም በኋላ በልተን ጠጥተን ሲያልቅ ከትሪው ላይ ከካህናት ማዕድ የተረፈው ሄዶ ትራሽ ውስጥ አይጣልም። እሱን ተሻምቶ ነው የሚበላው። ለምን? እየተጠቀሙበት ስላሉ ነው። ጌታ እኮ ጥቂቱን አበርክቶ ከመገበ በኋላ 5 እና 12 መሶብ ተረፈ የተባለው ተደፋ አይደለም የሚለው። እሱ የባረከው እንዴት ይደፋል? እያንዳንዱ የምናደርገው ነገር እሱ ያደረገውን ነው ኢሚቴት የምናደርገው።
ስለዚህ ያኔ እሱ ባርኮ ያበላውን ነው እኮ አሁን ስሙ ከተጠራበት ከተባረከ የምንካፈለው። እሱ የነካው ደግሞ መድኃኒት ነው። ስሙ የተጠራበት መድኃኒት ነው እና አይደፋም። ልክ እንደ አፈሩ ሁሉ ዛሬም ድረስ አሁን ኢየሩሳሌም ብትሄዱ ያሉን አብያተ ክርስቲያናት ወይም የተለያዩ አብያተ ክርስቲያናት ወይም እዚህም ግብፃውያኑ ጋር ብትሄዱ ሻማ ብቻ ወይም ጧፍ ብቻ ሳይሆን ዘይት እየተደረገባቸው እንደ ሻማ ከቅዱሳኑ ስዕላት አጠገብ መብራት ሲበራባቸው 24 ሰዓት ሙሉ አይጠፋም። የምትበራዋለች፣ ዘይት ይሞላበታል፣ ሲበራ ያድራል፣ ሲበራ ይውላል፣ ሲበራ ያድራል፣ ሲበራ ይውላል። ሌሊት ሰዓታት ሲኖር ይበራል፣ ቀን ቅዳሴ ሲኖር ይበራል፣ ጠዋት ኪዳን ላይ ይበራል፣ አይጠፋም። ያ ዘይት መቀየር አለበት። ሲቀየር ያረጀው ዘይት ሲወጣ ወስደው አይደፉትም። በቃ ይሞሉና ልክ እንደ ጽናው እንደ ማዕጠንቱ አፈር ያደርጉትና ይሰጡታል። ያን ልትይዙት ትችላላችሁ። እናንተ እጅ ሊገባ ይችላል። ያ ልክ እምነት እንደማለት ነው። ቀንዲል አይደለም እሱ፣ ሜሮን አይደለም እሱ፣ ይሰማል አይደለም እሱ። እና ስለ ዘይት በቤተ ክርስቲያን ውስጥ እናነሳ ሶስቱን ነው ማሰብ ያለብን። ሶስቱን አሁን ቅድም አንድ ልጅ ትንሽ የቸገራት ስትኖር ወስደን ቅባ ቀንዲል ገባናል። ደግሞ ይህንን ሲቸግራችሁ ተቀቡ ብለን እንሰጣችሁ። ቀንዲሉን አለ የምንሰጣችሁ። ያ ስዕል ፊት ለፊት ይበራ ከነበረው ሊደፋ ተብሎ የሚታሰብ ግን እንደ አፈሩ በቃ በታደርጎ ሰው የተጠቀመበት ይሰጣቸዋል። ሲጠቅም አየነዋ፣ እየጠቀመ ነው። ያመነበት ይጠቀምበታል። በጣም ይጠቅማል። አንድ ቤተ ክርስቲያን ወይራ የተለመደ ነው እና ወይራ ቅጠሉ ርጋፊ ሲኖረው ሲደርቅ ያው ስትሄዱበት ቅጠሉ ከበዛ በተለይ አሁን ዛሬ በረዶ ላይ ስትሄዱበት ስንት አይነት ድምፅ ነበረ ጫማችሁ ሲረግጥ የምትሰሙት? አንደኛ እንደ ጭቃ ጭፍ የሚል ትሰሙ ነበር አልነበረ? ውሃ ያለበት። ሌላ አስጋ ደግሞ በረዶ ስትረግጡ የሚሰማችሁ ድምፅ ይሰማችሁ ነበር አይደለም? ነው አይደለም? እዚህ ናችሁ ነገሮች እዚህ ናቸው። በጣም ጥሩ። ስለምን ልነግራችሁ ነው ይሄንን ያነሳሁት? እዚህ ከሆናችሁ ስለ ቅጠል አይደለም። ቅጠል ደረቅ ሲሆን ላዩ ላይ ስትራመዱበት ምን ይሰማችኋል? ኮሽ የሚል ድምፅ እና እንዳይነ ስውር ማታ በየወሩ ታቦቱ በሚታሰብበት ዕለት ጉባኤ ይደረጋል እና ሰው እየመራው ሄዶ ሲረግጥ ብዙ ቅጠል አለ። እስቲ ይሄን ቅጠል ወይራው ነው የረገፈው እስቲ ያዙልኝ ብሎ ቤቱ ሄዶ ከሰል ውስጥ ጨምሮ ታጠነበት። አይኑ በራ። አይገርማችሁም? ከዛ ጀምሮ አሁን ያ ቤተክርስቲያን እስከ ዛሬ ድረስ ግቢ ውስጥ ስትሄዱ ወይራው ጠቅላላ ሙልጭ አርጎ ሰው ነው የሚወስደው። እዚህ ድረስ እዚህ ሀገር ድረስ ጡታቸው ሊቆረጥ ቀጠሮ የተያዘላቸው የተለያየ ችግር የገጠማቸው እግዚአብሔር ይሰራል እና እንዲህ ያለውን ሰይጣን አድቮኬት ሊያደርግለት አይችልም። እኔ ሰይጣን ስለ ቤተ ክርስቲያን እንዲህ ያለችውን ወንዶ እንዲሰብክልኝ አልጠብቀው፣ እንዲደግፍ አልጠብቀው፣ አሳምሮ እንዲናገርለት አልጠብቀው። እናንተ እንዴት እንጠብቃለን? አንጠብቀው። የሚጠቀምበት ግን ያውቃል፣ የምንጠቀምበት እናውቃለን። እና ስለዚህ ካመንበት ይጠቅማል። ይህን ያነሳ ነው በዚህ ስለ ዘይት ስናነሳ አብረን እንድንረዳ ነው። ቤተክርስቲያን እንግዲህ ከሶስቱ በቅባ ሜሮን የመንፈስ ቅዱስን ጸጋ የምንታደርባት ቤት ናት።
ስንታመምም ይኸው ተፈወሰን የምንለው የት ነው? ቤተ ክርስቲያን። ፈዋሹ በዚህ ሁሉ ኃይሉን እየገለጸ ያለው ማን ነው? እግዚአብሔር። በቅዱሳኑ ላይ ኃይሉን የሚገልጠው በስማቸው ኃይሉን የሚገልጸው ማን ነው? አይሰማኝም። ማን ነው እሱ? ደብረ ሊባኖስ አሁን ስትሄዱ እንቁርቁሪት የምትባል ጸበል አለች። ማን ነው? እንትና ዘማሪ እንግዳ ዘምሯል። አልሰማችኋትም? መዝሙር ውስጥ ጠብ ጠብ የምትል ናት። በጣም መድኃኒት ነው። በተለይ ይሄ የኩላሊት ጠጠር ይዞት መከራ ለሚያይ ሰው ቷ አድርጎ የሚያስወጣ ሄዳችሁ ስትንጠባጠብ እያመጣችሁ ተጠቅሙበት። ግን እምነት ይፈልጋል። እምነት ይፈልጋል። እግዚአብሔር ይሰራል። በጣም እግዚአብሔር ይሰራል። እዚህም እግዚአብሔር ይረዳል። ዝም ብለን ቅድም ተጫውተን አይደለም የወጣነው። አሁንም እንደሱ አይደለም። ከኛ ጋራ ማን አለ? ከቤተ ክርስቲያን ጋራ ማን አለ? ይህቺ ቤተ ክርስቲያን የክርስቶስ አካል ናት። የክርስቶስ አካል ይፈውሳል አይፈውስም? እስኪ ተናገሩ። ይፈውሳል አይፈውስም? አካሉ ማለት ስጋው ይፈውሳል አይፈውስም? ደሙ ይፈውሳል አይፈውስም? ይፈውሳል። ይፈውሳል። አርብ የነበራችሁ ስናገር ነበር። አንድ ሰው አውቃለሁ። የዛሬ ስንት ዓመት ጮኛ ነበረችው። ዲቪ ደረሳቸው። ያው HIV መመርመር ግዴታ ነው። ስትመረመር ፖዚቲቭ ሆነች። እሱ ግን አልተዋትም። ፖዚቲቭ ብትሆንም እንዴት ሆንሻል? እሱ ኔጌቲቭ፣ እሷ ፖዚቲቭ። እሷ ወዲያው ስብር ብላ ወደ እግዚአብሔር መልስ። ከዛ ጊዜው የጾመ ፍልሰታ ናት። 16ቱን ቀን ንስሐ ገብታ ቅዱስ ሥጋውን ክቡር ደግሞ እየተቀበለች ደጅ ጠናች። ጦጦ ኪዳነ ምሕረት 5ቱን ቀን ደግሞ ጨመረችበት። 21 ጨርሳ ስትወጣ በማግስቱ ሄዳ ስትመረመር ኔጌቲቭ። ቁርባኑ እኮ ይፈውሳል። እስኪ ንገሩ፣ ይፈውሳል አይፈውስም? ያድናል ማለት ነው። አካሉ የክርስቶስ አካል ይፈውሳል። የክርስቶስ አካል ከብዙ አእምሯችንን ከሚረብሽ ከስትረስ፣ ከዲፕሬሽን ይሄን ከመሳሰለው በሙሉ የሚገላግል ነው ክርስቶስ። ይሄን የምንቀበልባት ቤት ቤተክርስቲያን። ቁርባኑን የምንቆርበው የት ነው? ቤተክርስቲያን። የምንጠመቀው የት ነው? ቤተክርስቲያን። ቅባ ሜሮን የተቀባነው የት ነው? ቤተክርስቲያን። ኃጢአት ሰራን። ኃጢአቱን መስራታችንን አምነን የምንናዘዘውና በኃጢአታችን የተነሳ እንዳንሞት ይቅርታ የምናገኘው ቤት ነው? በቤተ ክርስቲያን። እኛ ቀሳውስት ሆነን የተሾምነው ቤታችን እኮ አይደለም። ስልጣነ ክህነት የሚሰጠው ቤተ ክርስቲያን ውስጥ ነው። ሚስጥራተ ቤተ ክርስቲያን የሚፈጸሙት ቤተ ክርስቲያን ነው። ቤተ ክርስቲያን ውስጥ ባለትዳሮች በተክሊል ጋብቻ የመሰረትን የት ነው እሱ የተክሊል ምስጢር የሚፈጸመው? ቤተ ክርስቲያን። የጸጋው ግምጃ ቤት በተለያየ መንገድ ስጦታው የሚሰጥባት ናት። አካሉ ናት። አካሉ ስለሆነች ትፈውሳለች፣ ታድናለች። አካሉ ብቻ አይደለም፣ የእሱ አካል የነካው በሙሉ ይፈውሳል። አካሉ ስንል ግድግዳው፣ እያንዳንዱ ስነካው የምንነካው የክርስቶስን አካል። ግድግዳው አካሉ ብቻ አይደለም፣ አጥሩ፣ ቅጡ፣ ዛፉ፣ ቅጠሉ ሁሉ ዘርፉ ነው። እሱ የነካው በሙሉ ይፈው። ያቺ 12 ዓመት ደም ይፈሳት የነበረች ሴት ሄዳ ጌታን አካሉን ብነካው አይደለም የልብሱን ጫፍ ተነካው ይበቃኛል አለች። ጫፉን ስትነካው ፈወሳት አልፈወሳት? አይሰማኝም። ፈወሳ አልፈወሳት? ቅድም አሁን እዚህ ገብተን ቡና ጠጥተናል፣ ሻይ ጠጥተናል፣ ዳቦ ቀምሰናል፣ ሌላም አግኝተናል። ይሄ ኖርማል ዳቦና ሻይ እንዳይመስለን ተለውጧል። ይሄ ሲነካው ክርስቶስ ባለበት ያለው ሁሉ ይለወጣል፣ ይፈውሳል። ሳናውቀው ውስጣችን ያለውን ነገር በሙሉ ያስተካክላል፣ ያርማል፣ መልክ ያስይዛል።
ይህ ሁሉ ስጦታ የሚሰጥባት የእርሱ አለ ቅዱስ ጳውሎስ እኮ ነው መጽሐፍ ቅዱስ አካሉ ብቻ አይደለም ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት አለ። እግዚአብሔር አሁን በሰማይ አለ የለም? በምድር አለ የለም? በምድር ጥልቅ ውስጥ አለ የለም? እግዚአብሔር ሰማይ ከልለዋል? አውሮፕላን አሁን በጣም ቢበር ስንት ከምድር ስንት ጫማ በላይ ይበራል? ይሄን ያጠናለን 40,000 ሰምቻ አቃለሁ። ስንት ይላል? ከዛ በላይ አለ አሁን ቢል ስንት ነው ያለው? ስትገቡ የጉግል አርጎ ፈልጉና አለ ከዛ በላይ እግዚአብሔር እንደዛ ወሰናለው። ከሰማያት በላይ በሰማያት ጥልቆች ውስጥ በምድር በመሰረቶቿ ውስጥ በምድር ጥልቅ ውስጥ እግዚአብሔር አይወሰንም። እና ለሱ ምን አይነት ቤት ይሰራለት? እስቲ ምን አይነት ቤት? እኛ አሁን አልጋ ስንት ነው የሚችለን? አልጋ ባለ ስንት ነው? እስቲ አልጋችሁ ስፋት ቢረዝም ስንት በስንት ነው? ቤታችን ስንገባ በሩ ከፍታው ምን ያህል ነው? እግዚአብሔር እንዲገባበት ምን አይነት በር ይሰራለት? እግዚአብሔር እንዲኖርበት ምን አይነት ቤት ይሰራለት? ሰማይ ዙፋኑ ምድር እግሩ መረገጫ ናት። ምን አይነት ቤት ትሰሩልኛላችኋል? እኔ የምወሰንበት ምን አይነት? ቅዱስ ጳውሎስ አሁን የመለሰውን ሰማችሁት? ሁሉም በሁሉ የሚሞላ የእርሱ የማይወሰን እግዚአብሔር በምልአተ መለኮቱ የሚያድርባት የሚገኝባት ማናት? እሷ አለ ቤተ ክርስቲያን። የማይወሰነው እግዚአብሔር በፈቃዱ የሚገኝባት ቦታ ማናት? እሷ ቤተ ክርስቲያን ናት። ለእሷ ሰጠ። ስጦታ ሁሉ እሷ ጋር ነው ያለው። እሷ ጋር ማጋ እስኪ ደግመሻ ነብዩ ቃል ይሄን ቃል ሁሉ ያስታውሱ። ስለ ቤተ ክርስቲያን ስታስታውሱ ክርስቶስንም ከሙታን ያስነሳው ከዓለምነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል። ሁሉንም ከእግሩ በታች አስገዛለት። ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት። እስቲ ልምራችሁ እናንተ ይሄን ሜሞራይዝ አድርጉ ሁልጊዜ። ኤፌሶን ምዕራፍ 1 ቁጥር 20 ጀምሮ ነው ያነበበችልን። ለቤተ ክርስቲያን ሰጠው። እስኪ በሉ እርሷም ሙላቱና አይሰማም ሙላቱና ሁሉም በሁሉ የሚሞላ እርሷም አካሉና ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት። ማናት እሷ? የእርሱ ሙላት። ስለዚህ ሰፊ ናት ማለት ነው። ስለ ቤተ ክርስቲያን ስናስብ ህንፃውን እኛን ጥበብ ያለውን ይሄን እንዳናስብ ሰፋ አድርገን ሁሉም በሁሉ የሚሞላ የእርሱ ሙላት ቤተ ክርስቲያን ናት። ለዚህ ነው ልጆቹ ጠዋት ወደ ቤተ መቅደስ ስትገቡ የገባችሁት ወደ ሰማያት ነው። ወደ ሰማያት ስትገቡ ደግሞ የምታገኙት እመቤታችንን እናገኛለን፣ ቅዱስ ሚካኤልን እናገኛለን፣ ቅዱስ ገብርኤልን። እስቲ ቅዱስ ገብርኤልን ብታገኙት እንዴት ነው ይሄ በምታደርጉት? ቅዱስ ሚካኤልን ምስል ቅዱስ ሚካኤል የዋህ ርኅሩኅ ይባላል። ቅዱስ ገብርኤልስ ቅጥፍ ነው የሚያደርገው። እኛም ዲያቆናትም ራሱ ገብርኤል ያለበት ታቦት ያለበት ካለ ይቀስፋል። እንደተሰጠው ነው ፈጣን ቶሎ መልስም ይሰጣል። አንዳንዴ አሁን ለኛ
እንደዚህ አይነት የሚያስፈልገው አለ። በትህትና የሚሆን የሚረዳው አለ፣ በቁጣ የሚሆን የሚረዳው አለ። ስለዚህ እንዴት እንደምንሆን መጠንቀቅ አለብን። ስንገባ ቤተ ክርስቲያን ስልክ መጎርጎር፣ ወሬ ማውራት፣ ሀሳብን ወደ ሌላ መውሰድ፣ ማይሆን ነገር ውስጥ መግባት የለብንም። የቆምነው እኮ ከቅዱሳን ጋር ነው። የእርሱ ሙላቱ ናትና እንግዲህ ቤተ ክርስቲያን የመጨረሻዋን እስኪ ከኔ ጋር ቤተ ክርስቲያን ራስ ወደ ሆነው ወደ አምላካችን የምታቀርበን የማን አካል ስለሆነች የክርስቶስ አካል ስለሆነች በስጋ ከምናየው ከህንፃው በላይ ምንድናት? ሰፊ ናት። ቤተ ክርስቲያን በዘመነ ሐዋርያት የነበራትን መልክ እንዲሁም ሐዋርያት ቤተ ክርስቲያን የተረዱበትን ሁኔታ መረዳት የቤተ ክርስቲያንን መላ ሁኔታ ለማወቅ ምን ያደርጋል? ይረዳል፣ ያገለግላል። እና ይህም በግልጽ የሚያመለክተን መደገፊያችን ደግሞ አንዱ የመጀመሪያው ማን ነው? መጽሐፍ ቅዱስ። አሁን ሁሉም በሁሉ የሚሞላ የክርስቶስ ሙላት ናት ብሎ ማን ነገራችሁ? ማን ነገረን? መጽሐፍ ቅዱስ። መጽሐፍ ቅዱስ እንኳን የዚህ እውነት ምስክር ለማድረግ ሁላችንም በዚህ በቤቱ አጸናን። ሁላችንም ፍጻሜ ያሳምርልን። የሚቀጥለው ጊዜ ስንገናኝ ከዚህ ካቆምንበት እንቀጥላለን። የእሱ ቸርነት የእመቤታችን አማላጅነት አይለየን። ክርስቲያን ጮክ በሉ። አንተውም ከቶ በደሙ መስቶ የሰጠን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ሁሉንም በሁሉ በሚሞላው ጌታ ሙሽራ በሆነ ቤቱ ተሰኝታ በክብር በሞገስ በጸጋ ተሞልታ ደምቃ ትኖራለች። ደምቃ ትኖራለች ለዓለም አብርታ ለዓለም አብርታ ደምቃ ትኖራለች። ደምቃ ለዓለም አብርታ ለዓለም አብርታ ቤተ ክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችን አንተውም ከቶ ዲያብሎስ ቢጨርስ ቀስቶቹን በሙሉ ወጥመድ ቢዘረጋ በጉዟችን ሁሉ እንሻገራለን። የአምላክን ስም ጠርተን የአምላክን ስም ጠርተን አንዳች አይነካንም፣ አንዳች አይነካን። እርሱን ተጠግተን እርሱን ተጠግተን አንዳች አይነካን፣ አንዳች አይነካን። እርሱን ተጠግተን ቤተ ክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስቶ የሰጠንን ጌታ እስከቀዱ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ በስሙ መሰብሰብ በስሙ መሰብሰብ በስሙ መስራት ስለ ስሙ መኖር ስለ ስሙ መኖር ለስሙ መሞት ለስሙ ጠላት ዲያብሎስን ጠላት ዲያብሎስን ምን ባያስደስትም ምን ባያስደስትም ይህ ነው ክርስትና፣ ይሄ ነው ሕይወት፣ ይህ ነው ክርስትና፣ ይሄ ነው ሕይወት። ቤተ ክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ከትውልድ ለትውልድ ከትውልድ ለትውልድ የምናስረክበው
ለልጅ ልጅ አወርሰን ለልጅ ልጅ አወርሰን ደስ የምንሰኝ ደስ ምንስ አይለን ብርና ወርቅ አይለን ሌላ ሀብት ሃይማኖታችን ነው እኛ በስተጎት ሃይማኖታችን ነው የኛ ውስጥ ጎልት ወሬ አይደለም። አሁን መዝሙር አንተው ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተራፍቶ እግዚአብሔር ይጠብቀን። እመቤታችን ላንቺ ሰላምታ ይገባሻል። ሰላምታ ይገባሻል። ከሴቶች ሁሉ ከሴቶች ሁሉ ከሴቶች ሁሉ ተመርጠሻል። ድገሙት። እመቤታችን ላንቺ አጨብጭቦ በደምብ ይገባሻል። እመቤታችን ላንቺ ሰላምታ ይገባሻል። ድገሙት። ከሴቶች ሁሉ ከሴቶች ሁሉ ከሴቶች ሁሉ ተመርጠሻል። እመቤታችን ላንቺ ሰላምታ ይገባሻል። እመቤታችን ላንቺ ከሴቶች ሁሉ ከሴቶች ሁሉ ከሴቶች ሁሉ ሐርና ወርቁ ሐርና ወርቁ እያስማማች ስትፈትል ድገሙት። ሐርና ወርቁን እያስማማች ስትፈትል ተዘጋጀላት 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 የመመረጥ እመቤታችን ላንቺ ሰላምታ ይገባሻል። ጮክ እመቤታችን ላንቺ ሰላምታ ይገባሻል። ከሴቶች ሁሉ ከሴቶች ሁሉ ከሴቶች ሁሉ ተመርጠሻል። እያረጋጓል የሰማይ መላእክት የሰማይ ድገሙት። ያረጋጓል የሰማይ ቤተ መቅደስ ኖረች ቤተ መቅደስ ኖረች ቤተ መቅደስ ድገሙት። ቤተ መቅደስ ኖረች 12 ዓመት እመቤታችን ላንቺ ሰላምታ ይገባሻል። እመቤታችን ላንቺ ሰላምታ ይገባሻል። ከሴቶች ሁሉ ከሴቶች ሁሉ ከሴቶች ሁሉ ተመርጠሻል። መንፈስ ቅዱስ መንፈስ ቅዱስ እንደቀረባት አውቃ መንፈስ ቅዱስ እንደቀረባት አውቆ እንደቀረባት አውቆ ሰገደላት ዘካርያስ ሰገደላት ሰገደላት ዘካርያስ አውቆ እመቤታችን ላይ
ላንቺ ሰላምታ ይገባሻል። እመቤታችን ላንቺ ሰላምታ ይገባሻል። ከሴቶች ሁሉ ከሴቶች ሁሉ ከሴቶች ሁሉ መንፈስ ቅዱስ እንደቀረባ ታውቃ መንፈስ ቅዱስ እንደቀረባ ታውቃ ሰገደችላት ኤልሳቤጥም ታጥቃ እመቤታችን ላንቺ ሰላምታ ይገባሻል። እመቤታችን ላንቺ ሰላምታ ይገባሻል። ከሴቶች ሁሉ ከሴቶች ሁሉ ከሴቶች ሁሉ ተመርጥ ድገሙት ይሄንን መንፈስ ቅዱስ እንደቀረባ ታውቃ መንፈስ ቅዱስ ተሳለመቻት 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 ኤልሳቤጥም ታጥቃ እመቤታችን ላንቺ ሰላምታ ይገባሻል። እመቤታችን ላንቺ ሰላምታ ይገባሻል። ከሴቶች ሁሉ ከሴቶች ሁሉ